ይሄን የዛን ቀን ይዳምጣት ሲል ጠፋችብኝ አትም ያማህ ወደኔ ማድረጉ ምን ማለት እሺ አሁን ምንድነው የምናደርገው አሁን በእናትህ ምንም ምክንያት አትስጠኝ በቃ ሶሉሽኑ ላይ እናውራ አሁን ይመጣል እሺ እሳት ጎርቶ ነው አሁን ሚስት ጠፋች ይባላል ማነው ልጅ ስሙ ማነው ያኛው ልብስ የለበሰ ያ ነጭ ስናፕ ያደረገው ሄኖክ ነው ቢባል ሄኖክ በጣም አሪፍ እሺ አንደኛው ሲያኝ አዲ ጻቦሬ ደርሳል እየተባለ ነው ወይስ እነሱ አውቀዋል እንዴ አንቺ በታገች እኛ ጋር ነው አውቀዋል ሰላም የተከበራችሁ የቤተሰቦቻችን እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ሰሞኑ እየተፈጠረ ካለው ከአቡሽ ታሪክ ጋር በተያያዘ ማለትም ከባድ ነገሮች እየገጠሙ ነው። ቶፋ በምን አይነት ሁኔታ በጥይት ተመቶ ቤት እንደተኛ ማየታችኋል። በጥይትም ተመቶ የነገሩ ክብደት የነገሩ ኬዝ በጣም ከባድም ስለሆነ የጨመርነው ነው። ከነቁስሉ እየተነሳ ወንጀለኞችን እያሯሯጠ ያለው ለሱ በጣም አደገኛ ነው። እኔ ከዚህ በላይ መታገስም ይሆናም ከዚህ በላይ መታገስ አልቻለም። ስለዚህ ሁላችንም በዚህ ነገር ጉዳይ ላይ ተረባርበን ለአንዴና ለመጨረሻ ጊዜ ይሄንን ነገር ልንጨርሰው ያው የዋናው ሰውዬ ባለቤትን እና ደግሞ እዛ ጋር በተወሰነ መልኩ ነገሮችን የምታንቀሳቀስለትን ሴት ያው እኛ ጋር በቁጥጥራችን ዮናና ቶፋ መያዛቸው ይታወቃል። ስለዚህ አሁን ከዚህ በኋላ ያለውን ነገር ደግሞ የተወሰነ ፍንጮች ሰምተን ያው እሷ ጋር መተናል። የዚህ ነገር ሁሉ አቀናባሪና አደረጃጅ የሆነው ሰው ከውጪ ወይም ደግሞ ከኬንያ ከሚባል ሀገር ወደ ሀገር ውስጥ ሊገባ እንደሆነ ሰምተናል። ስለዚህ የሰውየው ሚና ምንድነው ማነው ምንነቱን ምናምን የሚለውን ነገር አብራርታ እንድትነግረን የሰውየው ቅምጥ የሆነችው ወይም ደግሞ እንደ ባለቤቱ እዚህም ደግሞ ትላልቅ ጉዳዮችን የምታስፈጽምለትን ሴትኛ ይዘን እንገኛለንና ስለ ጉዳዩ በደንብ ትነግረናለች። እስኪ ምን አይነት መረጃዎችን እናገኛለን? ጠቃሚ መረጃ ወደሚቀጥለው ነገር የምንሄድበትን አቡሽንም ከተያዘበት ልናስለቅቅ የምንችልበትን በኪያ ዙሪያ ያሉትንም ሰዎች ኪያንም ደግሞ ሰላም ወይም ደግሞ ደህንነታቸውን የምናረጋግጥበትን ነገር እንዴት ማግኘት እንችላለን የሚለውን አብረን የምናይ ይሆናል። ወደ ባለ ጉዳያችን እናልፋለን። የሆነ አመትላት ነገር ካለ የተወሰነ ነገር ያው አመሰግናለሁ። ያው ዛሬ ላይ ይሄን ነገር ለሁለት እንድንሰራ የተገደድንበት ምክንያት ብዙዎቻችን ተጠቆሙናላችሁ እንደዚህ ተሰባስባችሁ ሂዱ ምናምን ትሉናላችሁና ያው መሰባሰቡን ጠልተን ሳይሆን ቢያንስ እኔ ብያዝ አኑ ያተርፈኛል ዳኑ ብያዝ የሆነ ሰው ማለት ነውና ከቶፋ ጋር ነበር ከዚህ በፊት ስሰራ የነበረው። ቶፋ ደግሞ አሁን ላይ እንዳያችሁት ትንሽ ጉዳት ላይ ነው። ጉዳት ላይ ሲሆን ደግሞ አጠገብ ያለው ያው ስጠራው የሚደርስልኝ አኑ ነውና አኑም ይሄን ኬዝ እያያዘው እየፈለፈለው መጥቶ እኔ የሚያዝኩት ነገር አለ እሱ የሚያዘው ነገር አለና እሱን ኮላቦሬት ስናደርግ ዛሬ ላይ ይሄን እድልና ይሄን አጋጣሚ አመቻቸልን ማለት ነውና ዛሬ ላይ እኛም መተናል። ሰውየውም ከኬንያ ሊመጣና ሊነሳ እንደሆነ ሰምተናልና ትንሽ ሰዓታት ነው የቀረው። ኦሬዲ ገብቶም ሊሆን ይችላል አናቅም። ማታ አካባቢ ነው ደውሎ ጧት እንደሚመጣና የነገራትና ይሄን ደግሞ ለእናንተ ካሜራ አብርቶ ለእናንተ ማሰማት አልቻለም ነበር። ዛሬ ላይ እንግዲህ ያለውን ነገር እሷ የምታውቀው ነገር አኑም እንዳላችሁ የምታውቀው ነገር ካለ ሁሉንም ነገር አፍረጥርጣ እንድትናገርና ከዚህ በኋላ ማምለጥ የሚባል ነገር እንደሌለ እንድታውቅ ሰዎቹም እንዲያውቁ ነው ይሄን ቪዲዮ እየሰራን ያለ ነውና እንግዲህ እናንተም በኮሜንት ለምትሰጡን ድጋፍና ለምትሰጡን አስተያየት በጣም እጅግ በጣም አድርገን እናመሰግናለን። ብዙዎቻችንም ያው በእናንተ ድጋፍ ነው እዚህ ቆም ነው። እናንተ አይዟችሁ አለን በርቱ ምናምን ስትሉ ነው ጥንካሬው ነው እዚህ ድረስ የደረስነውና ካሁን በኋላም ገፍተን እንድንሰራ ካሁን በኋላም ያው ጠንክረን እንድንሰራ የእናንተ እገዛ ነው የሚያስፈልገን። እሱም እንደዚህ አይነት አጭበርባሪዎችና እንደዚህ አይነት ሞላጫ ሌቦች እንዳሉ ዓለም እንዲያውቅ ሼር ላይክ እና ያው የምትፈልጉትን ሀሳባችሁን ኮሜንት ስር እያስቀመጣችሁ እኛ በየጊዜው ገብተን ስለምናይ ማለት ነውና እስቲ ዛሬ በወሬ ያልያዛችሁ በጣም አድካሚ ቀን ነው የሚኖረን። ያው ሰውየውም ከመጣ መጣ ካልመጣም ግብረ አበሮቹ ይኖራሉ ይገኛሉ ብላናለች። ያው እነሱ ሲገኙ ደግሞ እጅ ከፍንጅ እዛ ሄደን ያለውን ነገር የምንጨርስ ነው የሚሆነው። በእኔ በኩል ያለው ይሄ ነው። እስቲ እሷ የምትለን ነገር ካለ ወደ እናንተ ገር የምናስተላልፍ ነው የሚሆነው። ከዚህ በኋላ ሄደን አዲስ ነገር ካለ የምናስተላልፍ ነው የሚሆነው። አንድም ለሰከንዱላ ካሜራ
አናጠፋም ከዚህ ሰዓት ጀምሮ ማለት ነውና እስቲ ምትያቸው ነገር ካለ ምትዩ ሌላ አዲስ ነገር ካለ ሰውየው ወደዚህ ሀገር ለምን እንደሚገባ እንደገና እንደ አዲስ ለምን ወደዚህ እንደሚመጣ የምታውቂው ነገር ካለ እንድትነግሪኝ እንፈልጋለን እስቲ በዚህ አጋጣሚ ማለት ነው። እሺ ያው ያልኩ ሰውዬ ዛሬ ነው የሚገባው ከኛ ዛሬ ነው የሚገባውና ዛሬ እንደሚገባ አውቃለሁ ነግሮኛል። ደግሞ ሲቀጥል ደግሞ እዛ መሀል ውስጥ ከሰውየው በፊት የነበረን ከሰውየው ጋር የሚሰራለት ከሱ ጋር የሚሰራ እሱ ማለት ፍቅረኛዬ ነበረ የኔ ማለት ነው። ማለት ሲሪየስ ሪሌሽንሺፕ ውስጥ ነበርን እና አጋጣሚ ሆኖ በሆነ ፕሮግራም ላይ አብሮ ነው ያየንና ከዛ ሲያየን በቃ እሷን ፈልጊያታለሁና ምናምን ያው ገንዘብ ስላለው ሁሉ ነገር በፈለገው ሰዓት ምንም ነገር ማግኘት እንደሚፈልግ ነው የሚያስበውና በዛ ሰዓት ደግሞ አማራጭ የለውም። እሱ ያው ከሱ ጋር እየሰራ ስለነበረ ያስፈራራውም ነበረ እንደሚነግረኝ ማለት ነው ፍቅረኛዬ ነበረው። ከዛ እና በቃ እሱ በጣም እየፈራ ስለነበረ ያለው አማራጭ በቃ ለጊዜውም ቢሆን ከሱ ጋር ብሬ እንድቀጥል ማለት ነው። ከዛ መጀመሪያ ላይ ያው አልተስማማሁም፣ ምንም አልፈልግም። ሲቀጥል ደግሞ ያው በእድሜ ትንሽም ከፍ ስለሚል ከኔ ጋር ምንም አብረን የምንሆን ሰዎች አይደለንም። ሁለተኛ እኔ ራሴ የግል ላይፍ አለኝ እና በጣም ነው ከጮኜ ጋር በጣም እንዋደዳለን፣ ረጅም ጊዜ ጓደኛ ነን። ግን ይሄ አጋጣሚ ተከሰተና ምንም አማራጭ ስለ እኔን አሳምኖኝ እዚህ ነገር ውስጥ እንድንገባ ነበረ ያሰበው። ከዛ በቃ አስማማኝ ከሱ ጋር ያው እንደ ቅምጥ እንደሆን ማለት ነው። ማለት ሁለታችን መሀል ውስጥ ያለውን ነገር አያውቅም። ይሄ ፍቅረኛ መሆናችንን መካከል ያለውን ነገር አያውቅም። በቃ እሱ አየኝ ፕሮግራም ላይ አየኝና በቃ እቺ ልጅ ተመችታኛለች ስለዚህ አስተዋውቀኝ ሲለው ለሱ ጉዳይ ስለሚያስፈጽምለት የግድ ደግሞ ሁሉንም ነገር እሺ ስለሚለው እምቢ ማለት አይችልም። አንደኛ ያው ከባለስልጣኖች ጋር ምናምንም ብዙ ነገር አለው እሱ እኮ እምቢ ካለው ምንድነው የሚፈጠረው? እምቢ ካለው ያው ሊገለው ይችላል፣ ለህይወቱ ማስኪ ሊሆን ይችላልና ስለዚህ ያለው አማራጭ በቃ እኔን አሳልፎ መስጠት ነው። ለጊዜው ነገሮች እስከሚስተካከሉ እንደምንም ተባበሪ ምናምን ስለኝ ስለምወደው ለሱ ስለዚህ ነገር ውስጥ ገባኝ። እሺ አሁን ያልገባኝ ለሱ ለፍቅረኛሽ ስትይ እዚህ ነገር ውስጥ ገባሽ ነበር። ቆይ ለፍቅረኛሽ ስትይ በግድ እዚህ ነገር ውስጥ ከገባሽ እንዴት ከዛ ሁሉ ሰው ጋር መጋደም አስፈልግ? አሁን ያኔ ሄደን ያዝንሽ እሱን ተይው፣ የግል ጉዳይሽ ነው። ግን እንደዚህ እያልሽ አትሸውጂን ነው። አሁን እኛ የሆነ ከረሜላ ሰተሽ እንደምትሸውጁ አይነት ህፃን አይደለንም። ምን መሰለክ? ቆይ ልንገርሽ ያኔ ሄደን ያዝንሽ ከሁለት ባይገርም ከሁለት ጠባቂዎቿ ጋር አልጋ ቤት ተጋድሞ ነው ያዝነው። በትክክል አጫውተኝ ያለው እኮ በዚህ ልክ እንደዚህ ከሆነች ለፍቅረኛዋ አዝና እዚህ ነገር ውስጥ አልገባችም ነው። ስለዚህ ምንድነው ያለው ሁኔታ እያንዳንዱ አንደኛ ሰውየው በቃ ስልጣን ላይ ያለ ሰው ነው፣ መታዘዝ አለብኝ። በቃ ያ የግል ላይፍ ይችላል። ሰውየው አዞኝ ነው ከነዛ ሰዎች ጋር ተኛ ሚሊዮን ነው እያልሽ ማለት በቃ እሱ ስለፈለገ የፈለገውን ነገር ማጣት ስለማይችል እዚህ ነገር ውስጥ ገባው። ከገባውበት አይቀር ደግሞ ያኔ ተናግሬ ነበረ። እዚህ ነገር ውስጥ የገባሁት አገባሁት ከዛ አስቀምጦኝ እሱ አይቀመጥም አይኖርም ብዬክ ነበር ያኔ እና በቃ ስለማይኖር እዚህ ነገር ውስጥ ሳላስበው ገብቻለሁ። እሱ ስህተት ሊሆን ይችላል ግን አያገባኝም። ስለዛ አያገባኝም። እኔ ስለ አንቺ ጉዳይ ምንም አያገባኝም። ግን አንድና አንድ የሚያገባኝ ይሄ ሰውዬ ከያዛችሁት አቡሽ ያለበትን ቦታ ይጠቁማቸዋል ብለሻል። አዎ ብዬሽ እኮ እንደዛ ከሆነ እኛም የምንፈልገው ለዛ ነው። አሁን ያው ጊዜውም ትንሽ እየገፋ ስለሆነ ሰውየውም መምጫው ይደርሳል። አንቺ ትደውይለታለሽ። ከዚህ ቀደም ኤርፖርት ነው እጂ የሚቀበለው ዛሬ ላይ ሊጠራጠር ይችላል ብለሻል። እስኪመጣ የሱን ስልክ መጠበቅ ይኖርብናል። ምክንያቱም አንቺ እሷ ከደወለችለት ሊጠራጠር ስለሚችል የሆነ ነገር ምናምን እንደዚህ አይነት ረጃጅም ያላችሁ ሰው እጅ ያላችሁ ሰዎች ይጠራጠራሉ። ስለዚህ ማድረግ ያለብን ምንድነው ነው እሱ እስኪደውል ጠብቀን ስልክሽን ክፍት እናደርገዋለን። በደወለበት ሰዓት አርጊ የሚልሽን በእኛ ቁጥጥር ውስጥ እንዳለሽ አንዲትም ቢሆን ነጥብ እንዲያውቅ ብታደርጊ በህይወትሽ ፍረጅ። ላንቺም ለፍቅረኛሽም አንመለስም። እኛ ቀለል አድርገሽ ነገሩን እንድታስብ ያው ፈልግ ነው። ምክንያቱም እኔም የኔ ፍቅረኛ ኪያም የምትባል ወንድሜም ደግሞ በጥይት ተመቶ ቶፋ ተኝቷል ቤት። ስለዚህ ቅንጣት ታክል ስለማናችሁ መምራራበት ምንም አይነት ነገር የለኝም ማለት ነው። ስለዚህ ስልክ ሲደወል ምንም እንዳታስነቂ እንዳታስበጭ ስልክህን እስቲ ኦፍ አድርግ። እየረበሽከኝ
እና እየተፈጠረ ያለውን ነገር በጠቅላላ ማለት ነው በትክክል ምንም እኛ ጋር እንዳልሆንሽ እንዳልታያሽ አድርገሽ ታወሪዋለሽ ማለት ነው። እሺ ችግር የለውም። ግን እኔ አሁን የምፈልገው ነገር ምንድን ነው? ሰውየው ነግሬ ካለው አይደለ ሰውየው ሊገለኝ ይችላል ማለት እኔ ጋር ያለውን ሚስጥር ማወቅ መቻል የለበትም። እኔ ወንጀለኛ ሞተ አልሞተ ግድ የሚሰጠኝ ሰው አይደለም። ግን እንድትገደይ አልፈልግም። የራሴ እኔ እኮ ራሴን አሳልፌ የሚሰጠው የኔ የሆነ ሚስጥር አውጥታችሁ መስጠት አትችሉም ማለት አትችሉም። ያንቺ ስራንቺ መብትና ግዴታ በዚህ ሰዓት እኔ አይመለከተኝም። ምክንያቱም አንቺ በየቦቱ የተኛው ወንድሜ ባንቺ የተነሳ ይኸውልሽ በእንደናንተ አይነት ሰዎች የተነሳ ለጥቂት ከጥይት ከኩላሊቱ 1 ሴንቲሜትር ርቀት ላይ ነው ተተኩሶበት ሸርፎት ሄደው ወደ ኩላሊቱ ጠጋቢል ሞቶ ነበረ። ለማናችሁ ነው ምንም ግድም አይሰጠኝ በዚህ ደረጃ። አንድ ሁለት ደግሞ የባለቤቴን የፍቅረኛ ወንድም አግታችሁ ሁሉ ሰዓት ስታሰቃዩት ነበር ለገንዘብ ብላችሁ። ያንቺ የፈለግሽውን ነገር ምን አይመለከተኝም። ነገር ግን በትክክል ከተባበርሽኝ እስካሁን ላጠፋሽው ጥፋት አዳምጪ። እስካሁን ላጠፋሽው ጥፋት እስካሁን ላጠፋሽው ጥፋት እስካሁን ላደረግሽው ነገር ምናልባት ትንሽ ከስረም ሆነ ከሚፈረድብሽ ፍርድ እንዳቀልልሽ ከፈለግሽ አሁንም ዮና እያለሽ ያለውን ነገር ትተባበሪናለሽ ማለት ነው። ገባሽ አይደል? አሁን ምንም ሰምተው ያለሽ እናበላሻለን። ከዛ ቀጥታ ሲደውልልሽ ያልሽን ቦታ ጠቁመሽን ራስሽ ነሽ መርተሽ የምትሄጂው። ከዛ በኋላ ያለውን ነገር ለኛ ተይው። ተስማማን? ተግባብተናል አይደል? ያው እንግዲህ ውድ ቤተሰቦቻችን ያው እንዳያችሁት ነው። ብዙ ነገር ለማውራት ሞክረናል። ማታ ጀምሮ እያወሩ ነበርና ያለውን ነገር ደግሞ ዛሬ ላይ እስቲ እመጣለሁ ስላለ ዛሬ ላይ ደግሞ ሄዳ ከኤርፖርት መቀበል አለብኝ ምናምን ስትል ነበርና እኛ ደግሞ አይሆንም ስንላት ነበር። ምክንያቱም እዛ ሄዳ የሆነ ምልክት ብትሰጠው ሰውየው ወንጀለኛ አይደለም ያለምንም ማስረጃ አመለጠን ብንይዘውላ ማስረጃ የለንም እጃችን ባዶ ላይ እንቀራለን ማለት ነው። ባዶ ሜዳ ላይ ከመቅረት ደግሞ ዛሬ ላይ ትንሽ ታክሰን ሄደን እጅ ከፍንጅ ከግብረ አበሮቹ ጋር እንድንይዝ ተማክረናል ከአኑ ጋርና እስቲ እኔ በእኔ በኩል ያለው ይሄ ነው። እንግዲህ ቀጣይ ላይ አዲስ ነገር ካለ ምን መጣ ነው የሚሆነው። አኑ የምትላቸው ነገር ካለ በላቸውና እንጨርስ። እሺ እንግዲህ ያው እንደነገራችሁ ነው ዛሬ ለአንዴና ለመጨረሻ ጊዜ ነገሮች ማብቃት አለባቸው። አቡሽም መገኘት አለበት። ከዚህ በኋላ የምናባክነው ጊዜ የምንሰማውም ወንድምም ሆነ እህት የለንም። ከዚህ በላይ እኛም በነገሩ ተቆጭተን መብሰልሰል አንችልም። ለአንዴና ለመጨረሻ ጊዜ ሁላችንም ተባብረን በተባበረ ክንድ ቶፋም ዮናም እኔም አለው ሁላችንም ተባብረን ይሄን ለአንዴና ለመጨረሻ ጊዜ የምንጨርሰው ይሆናል። ሰውየው ስልኩ እስኪደውል ድረስ ምክንያቱም ከኬንያ ወደዚህ እየገባ ነው ተብሏል። ለሷም ደግሞ መጀመሪያ ያወቅነው መጀመሪያ ደውሎላት ነበረ። ስልኩን እንድታነሳው አስደረገናት። ነገ ገባለው ምናምን ብሎ እየለፈለፈ ነበር ማታ። ስለዚህ አሁን ይሄኔ ፍላይቱን ጨርሶ ወደ አዲስ አበባ ይገባል። ልክ እሱ እንደደወለ ከሷ ጋር እናገናኘውና ቀጥታ ወደሚቀጣጠሩበት ቦታ ሄደው እዛው ቦታ ላይ ከነግብረ አበሮቹ ለመያዝ የምንሞክር ይሆናል። እናንተም ከፈጣሪ ጋር ሆናችሁ ጸሎት እንድታደርጉልን ብለን እናንተንም በትህትና እንጠብቃለን። አሁን እሷ እዚህ ሪሴፕሽን ውስጥ መቀመጥ አይገባትምና ወደ እንትኑ ይዘናት እንሄዳለን። እናመሰግናለን። የሚቀጥለው የሚሆኑትን ነገሮች በጠቅላላ እያንዳንዱ ነገር የምናስተላልፍላችሁናል። አብራችሁን ቆዩ። ሰላም ቤተሰብ፣ ያው ገብተናል ውስጥ እንደምታዩት ያው ጫካው ያሉን ቦታ ገብተናል። ከልጅቷ ጋርም አኑ ልጅቷን ይዞ ፊት ለፊት ሄዷል። ቅድም እንዳልናችሁ ብዙ ነገር አውርቷሉ። ብዙ ነገር ስትናገር ነበርና ያው ላለመጠራጠርም እንዳይጠራጠር እንድታደርግም ብዙ ጎትጉቶናታል። እኛም ድምጻችን እንዳይሰማ ነው እኔ ወደዚህ ወጣ ብዬ ትንሽ ያለውን ነገር ላስረዳችሁ ብዬ ነው እዚህ የመጣሁትና ያው እዛ ጋር ስልክም ያው እያወሩ ነው ምናምን እየተንቀሳቀሱ ነው። ድምጻቸው በጣም እንትን እያለ ነውና እዛ ጋር ትንሽ ጠጋ ብለን አንድ እርምጃ ጠጋ ብለን የሆነ ነገር ብናወራ ድምጻችን ይገባልና ለዛም ብለን ወደ ኋላ ጠጋ ብለን እዚህ ጋር ከቤካ ጋር መጥቼ ምንም እየሰራ ያለውትኝና አኗርም ልጅቷን ይዞ ተደብቋል። ያው ነፃነት ኑሮን እንድንሰራ ደግሞ ወደዚህ ወጣ ማለት አለብን ብለን ነው የመጣነው። ሰውየው ደግሞ ከኤርፖርት እዚህ ድረስ እስኪደርስ ትንሽ ሊያፈጋንና ጊዜ ሊወስድብን ይችላል ብለን ነውና ያው ቅድምም ነግረናቸዋል። ብዙ ነገሩን አውርተናል። እሷም ሰውየው ሳይጠራጠር ብዙ ነገር አስወርተዋለችና እሱም ግልጽ እዚህ እንደሚመጣና እዚህ እንደሚያገኛቸው ስለተናገራትና እኛም እርግጠኛ ስለሆነ ነው ልጅቷን ይዘን ወደዚህ ጋር የመጣ ነው። ያው ሳንታይ ብዙ ነገር አክሽን ለመውሰድ እንሞክራለን። ሰውየው ከመጣ ረጅም ሰዓት እንቆያለን። ካልመጣ ደግሞ እዛ ድረስ ገብተን ልጆችን ይዘን ያለውን ነገር ከነሱ
ምን ሰማው ነው የሚሆነው። ግን ያው በእርግጠኝነት እነሱ ናቸው እዚህም ይመጣል። ልጅቷ አልዋሸችንም፣ አይተናቸዋል ልጆቹን ከመጀመሪያው እስከዚህ ድረስ እያየናቸው ነበር። አኑም እዛ እየተከተላቸው ነው። የሆነ ነገር የሆነ እርምጃ ቢወስዱ ሄዶ የራሱን እርምጃ ለመውሰድ ማለት ነውና እንግዲህ ይሄን ያህል ካልኳችሁ በቂ ነው። ውድ ቤተሰቦቻችን እንግዲህ እስቲ ሰውየው ከመጣ በኋላ ደግሞ ያለውን ነገር በካሜራ የተደገፈ ማስረጃ ወደ እናንተ የምናቀርብ ነው የሚሆነው። አኑም እዛ ጋር እየጠራኝ ስለሆነ ምንም እንትን የሆነ ብዙ ማንዛዛት የለብኝም። ወሬ ከዚህ በላይ ከሆነ ብዙም ትኩረታችንን እዛ ላይ ስለማናደርግ አሁን ለጊዜው ያለው እዚህ ላይ ያለው ይበቃል። ናዳ ለመታየት እንሞክራለን። ያው አኑ ያለበት ጋር እስክንደርስ ድረስ ትንሽ ይፈጅብናል። ቢሆንም ግን እስቲ ያለውን ነገር ደግሞ እዛ ካልሄድን ምንም ለእናንተ መግለጽ ምንችለው ነገር የለምና እኛም ግራ ቀኛችን ኋላ ፊት ለፊት እያየን ነው እየሄድን ያለ ነውና እስቲ ትንሽ ግልጽ ከሆነላችሁ ብዬ ነው ይሄንንም ቪዲዮ እያስኩ ያለሁት። ያው እንግዲህ እስካሁን ሰውየው አልመጣም። ቢመጣ ደግሞ አኑ ይደውልልኝ ነበር፣ ደውልልኝ ብዬዋለሁ። ይደውልልኝ ነበር፣ ሰውየው አልመጣም እና ደግሞ ትንሽ ጫካው ጥቅጥቅ ያለ ስለሆነ ደግሞ እኛም ከግራ ከቀኝ ከዛ ከኋላ ከፊት ለፊት የሚመጣብንን አደጋ ላናይ ስለምንችል ትንሽ ዞር እያለን እየቃኘን ደግሞ ያለውን ነገር እኔ በዚህ በኩል ለእናንተ እያደረስኩ በዛ በኩል ደግሞ አኑ ሰዎቹን እየተከተለ የሆነ ነገር ያህል መያዝ ከቻልን ብለን ነው እዚህ ዞር እያልኩ ያለሁትና ያው አኗር ጋር ብሄድና አኗር ያለበትን ቦታ ባሳያችሁም እንትን ይለኛል። ግን አሁን ላይ እዛ ከሄድኩ በኋላ የሆነ አደጋ ቢደርስብን ያላየናቸው ብዙ ሰዎች ሊኖሩ ስለሚችሉ ደግሞ አኗር ጋር ከመሄድ አሁን ዞር ብዬ ጫካውን እየፈለግን ያው ሴፍ ከሆነ በኋላ አኗር ጋር ብሄድና ያለውን ነገር ደግሞ ትንሽ ቢዝ ባብራራላችሁ አሪፍ ነው ብዬ ነው እየዞርኩ ያለሁት። ግን እንደማዩ ምንም አይነት ነገር የለም። ፉጨት ነው የሰማው። ሲናና ይኸውልህ ስማኝ ሄኖክ፣ አሁን በእናትህ ከ20 ደቂቃ በኋላ ነው የሚመጣው ያ ሰውዬ። አዎ ይደርሳል። ምን እንደሚሻለን ምን ማለት ነው? ምን እንደሚሻለ ሲጀመር ያንተ ጥፋት ነው። በቃ አንተ አንድ ትልቅ የተከበረ ሰውዬ ሚስት እንዴት ነው ቆይ እንደዚህ የምታሻፍድ? ሁሌ ነው የምነግርህ። በቃ ትኩረት አታርግባት። ወደኔ በእናትህ ወደኔ ምን አናበረኝ ሄኖክ? ሲጀመር ገና ነገር አብረን አሳልፈን እንደዚህ ትለኛለህ? እኔ በእናትህ አብሬ ተመራለሁ ስለማቀ ብዬ ነው እዚህ ጋር ያስጠጋው። ኧረ ይደብራል። ተው አንተ የሆነ ባጠፋ ቁጥር እኔ ነው እየተጠየቅኩ ያለሁት እኮ። እኔ የዛን ቀን ይዳምጣት ስለ ጠፋችብኝ አልከኝ ያማል። ወደኔ ማድረጉ ምንም አይደለም። እሺ አሁን ምንድነው የምናደርገው? አሁን በእናትህ ምንም ምክንያት አትስጠኝ። በቃ ሶሉሽኑ ላይ እናውራ። አሁን ይመጣል። እሺ እሳት ጎርቶ ነው አሁን ሚስት ጠፋች ይባላል። የት ሄደች ይባላል። ታዲያኛ ምን እናድርግ? ምን አውቃለሁ። አረቃ ሰላም ነው ምናምን ወይዘሮ ሰብለ እኮ ጠፍታ አይሆን ነገር ነው ጭራሽ። ሁሌ ነው ምን ነገር አንተ ምንም ምን ያላቀለም። በቃ በእናትህ እኔ መውቀሱን በእናትህ ሁሌ የምትሰራው ነገር ደሳ። ባለፈው በፖሊስም የተያዝ ነው በአንተ የተነሳ ነው። ገደል ነው አሁን ያን ስማኝ። አሁን እኔ ያን ባለሱ ገደል ነው መሮጥ እየተገባ ቆይ የሆነ ነገር አስክሬኑ ልሸፍነው ፈጣሪ አይፈቅድም ምናምን ትለኛለህ። ኮፍያ ረስሽ እኮ ነው። የምን ኮፍያ ነው የምረሰው? ነው የምን ኮፍያ ነው የምረሰው? ፈጣሪን ከፈራ እንደዛ አይነት ስራ የመግደል ስራ ነው የሚያስፈልገው። ብር ያስፈልጋል። ብር የሚያስፈልግ ከሆነ ስራን በስነ ስርዓት መስራት ነው። እሺ አሁን ምንድነው ነገሩ? ወደኔ ማድረግ መፍትሄ አስብ። መፍትሄ ሄኖክ በእናትህ ምንድነው መፍትሄ ማስብ? እኔ ካቅሜ በላይ ሆኗል። እግዚአብሔር ሰውየው እየመጣ ነው። 20 ደቂቃ ነው የቀረው። ምን 20 ደቂቃ እስካሁን ይደርሳል። በቃ ኦሬዲ የአሽቃባሽ ሹፌሩም አለ። በቃ ቶሎ ነው ያንከውልከው ይዘው የሚመጣው። እኛ ምን አይነት ነገር ውስጥ ነው? የት ሄደሽ ነው የሚባለው? ምን አውቃለሁ። አንድ ሳምንት እኮ ሞልቷታል። የዛኛው ሐሙስ የጠፋች እኮ ናት። መምጣት ነበረብህ የዛኔ ሲጀመር። ኧረ በእናትህ ሄኖክ አቀልድ መምጣት ነበር። አንተ ነዛ ይሄኔ ራቁቷን አይታት ምናምን እዛ ስትጃጃል ነው ቤት ውስጥ አስመልጠ አሳግተህ እንትን ያልከው። ኧረ በሞላ ሴት የዛ የሚያክል ሰው የሚስት ትናፍቃለች። እንደዛማ ትበል። ኧረ በእናትህ በቃ አሁን ምንድነው የሚባለው? እሺ ሙታ ቢሆንስ? ወይኔ ብዙ ጠላት እኮ ነው ያለብን እኮ። ምን ሙታ ቢሆንስ? እሺ በጥይት ነው እዚህ ጋር ግንባራችንን ብሎ እዚህ ጋር ተተውን እዛ ክፍለ ሀገር ያለችው እናትም እኔም እዚህ ጋር ስንት የማሳድገው እንትኖች ገደር የሚገቡት ስንት ዓላማ አለኝ ገና ነኝ። ተው በእናትህ ምንም በቃ ጥይት ይዞ ነው የሚንቀሳቀሰው የሰውዬ ታውቃለህ። ሚስት ጠፋች ስንለው ምንም ርራይ አይኖርም። ግንባራችን ነው የሚለው። ታያለህ ደግሞ ይምጣ
እኔ ምን አይነት ነገር ውስጥ እንደገባን አላውቅም። ምንድን ነው የምንለው? ምን አውቃለሁ ወይዘሮ ሰብለን የት ሄደው እንደሆነ እኔ አላውቅም። ምን አይደለም ከአቅሜ በላይ ነው የሆነው። እግዚአብሔር ጠላታችን ብዙ ምን ማድረግ ሲጀመር እዚህ ሁሌ የምንገናኝበት ቦታ ማንም የለም። ከከተማ ረቅ ያለ ቦታ ነው። ተጠበሰን ዛሬ እመቤቴ ገደል ነው የሚከቱን። እኔ አላውቅም። ዛሬም ባለፉ ምንድን ነው የሚያልፉ? ሚስቱ ጠፍታ እንዴት ነው የሚያልፉ? የት ገባች ይባላል። ኧረ በስመ አብ ወልድ ከአቅም በላይ ነው ግን እግዚአብሔር። ኧረ ዮሴፍ የነገር ፍጠር እና ዝም ብለህ ኧረ በስመ አብ ስልክ ብታነሳ እኮ ጥሩ ነበር። ይዛ ምን አውቃለሁ ስልክ ማነሳው ምንድነው ማነሳው? ደውል ሄሎ ወዬ ፋዘር ወዬ ደረሱ? እሺ እዛው ነን። እሺ አረ መጡ እየገባው ነው ጫካውን እየጀመሩ መፍትሄ አምጣ። ምንድነው መፍትሄ? በቃ ምንም በቃ ጠፋች። እሺ ምን እንበለው? ሄደች ምን አይሆን ያስ እንዲረጋጋ የሆነ ነገር ማለት አለብን። ምን ይባላል? የሆነ ነገር እሺ እንደዚህ እናድርግ። ገና ከመምጣታቸው በወሬ ነው ያዛቸው። እሺ በቃሽ እስካሁን የሰራነው ሪፖርት ማቅረብ ነው እንጂ ምንም ሌላ በቃ አንቺ ስለ ኮሚሽነሩም ስለሆነም ነገር በቃ ማጠዳደፍ ወሬ ማውራት ነው። ሰውየውን በቃ ስለሚስታቸው ሳያነሱ እንጂ ምንም አበድን ምንም ይገርምና ይጠባብሱ ነው። ኧረ አያስተርፉንም። ግንባር ኔቶ ለመቃብር ራሱ አሁን እዚህ ሲመሽ እንዳለ የሚወጡ ጅቦች መበያ መጮሻ ነው የሚያደርጉት። መጨረሻ እዚህ ኧረ በስመ አብ ምን አይነት ነገር ውስጥ እንደገባን ነው። ምን አይነት ማይወጣ ነገር ውስጥ እንደገባን ነው ያለው። በቃ ምን ነገር መፍጠር ነው ያለብን። ምንም በወሬ ማዘናጋት በቃ አንቺ አሪፍ ሐሳብ ነው ያመጣሽው እኮ በቃ በወሬ ማዘናጋት። በቃ ወሬ መደፍረፍ ነው እንጂ ምንም ሚስጥር እንዴት ይረሳል? ምን አይነት ነገር በጥንቃቄ እየተከታተልን ስለሆነ ጃኖ እንዳትታይ። ምን አይነት አንዲት ቃል ምናምን ነገር ብትነፍሽ ሰውዬው ከወጣው ይኸውልሽ ቅድም የገባሽልን ቃል አለ። አንዲት ነገር አብሽን አምጥተሽ ታግቻለሁ፣ ተይዣለሁ አንዲት ነገር ምናምን ነገር ብለሽ ትንፍሽ ብትይ ማለት ነው አንቺንም ይሄንም አረመኔ ሰው ይሽንም እዛ የሰው ሀገር ሰው ሲቆራርጥ የነበረ ሰውዬ እዚህ አንዲት ችግር ቢያደርስ ማለት ነው አንቺ የማትወጪው ችግር ውስጥ ነው እኮ። እሺ አይነት ነገር ውስጥ እንደገባ ሻው ምንድን ነው የሚባለው እኮ አንድ አይነት ቃል እንኳን እንድናወጣ አሁን ምንድን ነው ጋሼ ሲመጡ ጋሼ ሰላም ነው እንዴት ነው ምናምን ስለሰራነው ስራ ማውራት ነው። ቁጥሩ አሰር እናወራለን። ስለተገደሉትም ስለሁሉም ነገር ማውራት አለብን። በቃ ማን እንደሚጸጸት እናያለን። በወንጀል ይጨምራለችው አንቺ ነሽ እንጂ እኛ አይደለም። ነገ አንተ ትለምነኛለህ። ሴትዮ ደግሞ አንዳንዴ ግን በስመ አብ ወይዘሮ ሰብለኔ ምን አይነት ነገር ውስጥ እንደከተተችን አላ ባለፈው ከፍተው ነበር ደወል አታነሳም። ከዛ ተዘጋ። ስትበር አንተ ላይ ነው ካቀበጥካ ከዛ ከማስተላለፍ ውጪ ምንም አያስፈልግማ። እዚህ ጋር እኮ ስራ እናሰሪ ነን። እንዴት ነው አሰሪ ነው? መሞት ማትፈልጊ ከሆነ ዝም ብለሽ እነዚህ አንቺ ይሁን እጄ እንዳልሆነ ታውቃለህ። ምንድነው አንቺ ደግሞ አታሰቃይ ሴት ሞት ማለት ነው ከወሳ የምታረገው ርቀት ላይ ይታያል። አሁን ምንድን ወፍራም አራቃቸው ወደ ዛሬ አራቃቸው ማለት አንቺ አይደለሽ እንዴ ስልካችሁን አይደረስ ማለት አንቺ እዚህ መጣሉ ብለሽ ቆይ እስኪ ዞር በል ዞር በል ቶ አታውቃቸውም ዞር በል የሆነ ነገር አንዳንዴ ሰው ይመጣል ሰው እኮ ይመጣል ለማድረግ ለወንጀለኛ ለእንዳንቺ ገዳይ ሚስት ምራራ ማዝን መሰለሽ ቆዳው አሁን ሰው ከታየ መጥፎ ዞር እስቲ ኧረ ማን ይደርሳል ጫካ ዝም ብለህ ሰው ይበናት መጠራጠር ልጆች ናቸው። በእንደናንተ አይነት አረመኔ ሴቶች የተነሳ ስንት ሰው እያለቀ እንዳለ አንቺ እኔ ምን አደረኩኝ? ዝም በይ ተናገሪ። ማን ነው ያ ኮፍያ ያደረገው ስናፕ ያደረገው ሰው ስሙ ማን ነው? እኔ ሊፈልጉ ይሆናል። እሺ ንገረኝ። እሺ ማን ነው ስሙ ማን ነው? ማንም የለም። ስሙ ማን ነው? ማን ነው ልጅ ስሙ ማን ነው? የትኛው ነው? ያኛው ልብስ የለበሰ ያ ነጭ ስናፕ ያደረገው ማ ሄኖክ ነው የሚባለው። ሄኖክ በጣም አሪፍ። እሺ አንደኛው ያኛው ማን ነው የሚባለው?
የሆናች ልጅ እንደፈለክ አድርገህ ምንም ልትሰማኝ ፍቃደኛ አይደለች። አሁን በስነ ስርዓት ሳትጮይ እንድትነግሪኝ እፈልጋለሁ። ሰማኛለህ? አሁን በቃ እኔ ሰውዬው ይመጣል። ከመጣኔ ሲጀመር አንተ ከልጅቷ ጋር ተጋድመህ አይደል? አንድ ቀን እኮ ነው። ምን አድርገህ ነው የምትለኝ? አንድ ቀን አይደል እንዴ? እንደ አንድ ቀን አንተ ወይኔ እኔ ይሄን ነገር እነግረዋለሁ። እየታውጥቶ ግንባሬ ጋር ከደቀለ ማለት ከመናገር ወደ ኋላ ነው ማለት ነው። እያንዳንዷን ነገር መናገርሽን ብትናገር ይሻላል። እኔ ነገርኩህ አይደል እንዴ? ይኸውልሽ ዮና እንደኔ ማለት ነው በእንደዚህ በዱላ ገርፎ ብቻ የሚፈታሽ እንዳይመስልሽ። ቆዳሽ እስኪለጥ ድረስ ነው የሚቀጠቅጥሽ። ነግሬሻለሁ። ነው የምትለኝ? ንገሪኝ አልከኝን እየነገርኩህ ነው። ባለፈው እንደዛ ከነዛ ጋር ተኝተሽ ያን ሁሉ ቪዲዮ ትተናል አይደል? ዛሬ ላይ ደግሞ ከዚህ ጋርም እንደተኛሽ ይኸው በአፉ እየተናገረ ነው። ሳውንድ እዛ ድረስ ነው የሚሰማው። እዛ ድረስ ይዝልናል። ይሄን ነገር ለሰውዬሽ ብናሳይ ግንባርሽን ብሎ እዚሁ ነው የሚያስተኛው እኮ። ነገርኩህ አይደል? ባለፈው እንስማማ ተባባልን አይደል እንዴ? እስካሁን የት አለ? መች ገባ ሰውዬ እኮ? እሺ እኔ ምን ላድርግ? በኮድ አውርታችሁ ነው? የሆነ ነገር አውርታችሁ ነው? ምንድን ነው? ቆይ ነገር ምንም ያወራነው ነገር የለም። እሺ ለምን አልመጣም እስካሁን? ከሀያ ደቂቃ በኋላ ይደርሳል እየተባለ ነበር አለ ወይስ እነሱ አውቀዋል? እንደ አንቺ በታገች እኛ ጋር በኖርሽ እኔ አላውቅም። አውቀዋል? እኔ አላውቅም። እንዴት ነው ታዲያ? ከሀያ ደቂቃ በላይ ብለውን እኔ ልነግራቸው እችላለሁ እንዴ? ምን አይነት ጥያቄ ነው የምትጠይቁት? ከሀያ ደቂቃ በላይ ይደርሳል አሉ። አሁን ግን ከ50 እና ከ60 ደቂቃ በላይ ቆይቷል። ስለዚህ እንዴት ነው እስካሁን ያልመጣው? ሊሆን ይችላል። እኔ አላውቅም፣ ግን እኔ እንዴት ብዬ ልነግራቸው እችላለሁ? አስቤን እንዴት አገጥኩትኝ? ምን እያልክ ነው እንዴ? ይኸውልሽ አንቺን ይሄንንም ሰውዬ እንዴት እንደደረስንበት ማለት ነው። ተመልከት፣ እያንዳንዱ ነገር ሲያወሩ ሰማችሁ አይደል? በደንብ ካሜራ ውስጥ እያስገባችሁ ሰማኛለህ? አሁን እሺ፣ ቆይ የት ነው ጠፋ የምንለው? ካሜራ ውስጥ አስገባችሁ በደንብ የሚያወሩትን እያንዳንዱ ነገር እያስገባችሁ። ሲጀመርሽ ከዛች ሴትዮ ጋር ተኝተሃል? አንድ ቀን ነው አታውቅም። አንድ ቀን ብላ አመልስልኝ ሄኖክ፣ ያማል እንዴ አንተ? አንድ ቀን ነው በቃ። እኔም ፊት ለፊት ግንባሬ ላይ ጥይት ከደቀነ እናቴን ማጣት ስለማልፈልግ እነግረዋለሁ። ሄኖክ ከአቅሜ በላይ ነው የሆነው። ኧረ እባክህ ከሚስት ጋር ሲጋደም ነው ትተው የጠፋ እራሷን ያጠፋ። አንተ የሰራኸውስ? ምንም አልሰራሁም። ያ ሁሉ የሚሊዮን ብር ስራ ያበላሻውን ረሳውልህ? ምን አይነት እኔ እኮ ነኝ ከበር ያደረኩት። እኔ አንዴ ከመሬት አንስቼ አንተ ስራ የሰጠው እኔ እኮ ነኝ። እሱን ክፉ ቀን ሲመጣ ሁሉም መከዳዳት ያለ ነው። ምንድነው መከዳዳት? ሚሊዮን ብር ወሰደ ብለን ልነግረው ንገረው። እንክት እኔ ታሪክን እኔ አሶዬ እኮ ሚሊዮን ብር ምንም አይደለም ለሱ። ያንን ሰነድ የት እንዳደረከው ትናገራለህ። እኔ ሚሊዮን ብር ምንም በጣም ክፋትን እንደውም ልንገርህ፣ በጣም ክፋትን ባለፈው የገደልነው ሰውዬ ኩላሊቱ ምናምን ለማውጣት ሆዱን ቀዳላ እነግረዋለሁ። እኔ ሰው በስነ ስርዓት መሞት ይገባዋል እያልኩ ያና አንተ የምትተርፍ እንዳይመስል። ሰውዬው አረመኔ ነው። ሄኖክ እያናደድከኝ ነው። በቃ ይሄ ሰውዬ አረመኔ ነው። እንኳን ላንተ ለኔም አይመለስም። ምንም ይሄ ካረመኔ በላይ የሆነ ነው። ምንም የሚቀየር ነገር የለም። ወፍ ባጠቃቡ ዝር ካለ እኮ መግደል የሚፈልግ ሰውዬ እኮ እኔ በስመ አብ ቡድ ችግር የለውም። እኔ ለእናቴ ብዬ ነው የሁሉ ነው የገባው። ለእናቴ ምን አነበለኝ? አስሬ ሰው እየገደሉ ኩላሊት እንትን ማለት ነው ለእናት በጥንቃቄ ይሄ ለመረጃ ስለሚጠቅመን የሚያወሩት ነገር በጠቅላላ እያንዳንዱ ነገር መያዝ ይኖርብናል። እሱ ብቻ አፏን የምትከፍትበትን ነገር እንዳለ ማውጣት ይኖርብናል። ብዙ አይነት ወንጀሎች ነው እጃችን ማንንም ይደፋናል። እሱ አሁን መጥቶ ጭንቅላታችንን ሳይደፋን እየደረስኩ ብሎ ደውሎልኛል። ባይሆን ማለት ነው በቃ ምንድን ነው የምናደርገው? የት ሄዳ ነው ያደረገው? እቺ ልጅ እያንዳንዱ ማውጣታችን ማለት ነው እዚህ ያደረሰች እሷ የተናገረችው ነገር ነው። ስልኳን ትከፍተዋለች፣ ትዘጋዋለች። ሰውዬው በቃ በጣም ከአቅም በላይ የሆነ ሰውዬ ነው አልኩ። ሱዳን ራሱ አሁን ትላልቅ ወንጀላቶች ሰርቶ ነው የሚመጣው። አሁን ገና የተለያዩ እንትኖች ሊያስተላልፍ ነው የሚመጣው። ይህን ስራ ደግሞ ከዚህ ሚስት ውጭ አብሮ የሚሰራለት ሰው የለም። በጣም ሄደች ይባላል። እዛ ጋር ቅድም እንደነገርኳችሁ አሁን ደግሞ ና ይመጣ። እሺ አሁን ልጅቷን እዛ ያው እያውጣጣት፣ እኔ ደግሞ እዚህ ጋር ያለውን ከኛ ጀርባ ያለውን ቅድም ነግሬያቸዋለሁ። እንደዚህ አይነት ቦታ ላይ ስንሄድ ትንሽ ብዙ ነገሮች ሊያጋጥሙ ስለሚችሉ የሆነ መረጃ ካገኘን በሚለው ደግሞ ዞር ብለን ማየት አለብን እና እስቲ ና እየተከተልኩኝ ያለውን ነገር አይተን አውጥተን ደግሞ ቅድም ነው እስቲ 20 ደቂቃ የተባለው እስካሁን ድረስ ምንም ፍንጫና እንደመጣ እናውቅም። 20 ደቂቃ ብሎ ወደ 40 ደቂቃ
የሆነ ነገር ደግሞ የሆነ ፍንጭ ካገኘ ሊመለስ በጣም ብዙ ሳር ቅጠሉ እና ለሱ ጆሮ የሆነ ሰው ነው በጣም ትልቅ በዚህ ልክ ይፈራል እና ይህን ነገር አይተን ማገናዘብና ዞሮ ከኋላችን ምን እንዳለ ማየት ስላለብን ደግሞ እንደዚህ ነገር ላይ ደግሞ እየሄድን እንደዚህ ደግሞ ዞር ብለን ማየት ይጠበቅብናል። ማየት አለብን። በዛ ነው እዚህ በዚህ በቃ ያው 20 ደቂቃ ካለ በረዥም ሰዓት ሆኗል። እኔም ከዛ ተነጥዬ የመጣሁት የሆነ ነገር በቃ ጀርባዬን ስለያዘኝ ነው እና በነገራችሁ ላይ እዚህ ድረስ ይሰማል እንትን የሚሉት ነገር እኔ ደግሞ ይሄ የመሰለ ጫካ ውስጥ ደግሞ ሁለት ሰው ምናምን አይመጣም። ምክንያቱም ሰውየው ሊመጣ የሚችል ይሄን ያህል እንደተነገረለት 85 ሚሊዮን ብር አወጥቶ አንድ ቦታ ገዝቶ ኮንትሮባንድ ንግድ ላይ የሚሳተፍ ሰው ይሄን የመሰለ ትልቅ ነገር ያለው ሰው ዝም ብሎ በተወሰነች ነገር ዝም ብሎ በሆነች ነገር ብቻ እንትን የሚል ሰው አይደለም። በሁለት ሰውና በሶስት ሰው ደህንነቱ ተጠብቋል ብሎ የሚያስብ አይነት ሰው አይደለም። የሆነ ያህል ሰው ሊያስከትል ይችላል። ሲገባ ደግሞ ይህ እንደምናየው ጥቅጥቅ ያለ ጫካ ነው። በአራቱም ማዕዘን ሰው ሊያሰማራ ይችላል። ምክንያቱም ስለ ደህንነቱ ይጨነቃልና በአራቱም ማዕዘን ሰው ሊያሰማራና የራሱን ደህንነት ሊጠብቅ ስለሚችል እኛ ደግሞ ያለውን ነገር አመዛዝነን አይተን አውጥተን አውርደን ያው አርቀንም ማሰብ ስላለብን እስቲ ትንሽ እዛ ጋር ሰው ይታየኛል። እሱን አይሆን አላውቅም ብቻ ግን እንግዲህ ያው ማንም ይሁን ማንም ብቻ እና አሁንም ደበቅ ያለ ቦታ ላይ እንደሚሆኑት ተስፋ አለኝ። የነዛ ድምፅ ጎልቶ ስለሚሰማ ያው ሰውየውም ከሆነ ቀጥታ ትኩረቱ በእነሱ ድምፅ ስለሚሳብ ወደ እነዛ ነው የሚሄደው። እዚህ ድረስ በቅርብ ርቀት መከታተልም ስላለብን ዞር ማለት ስላለብን ያው እየዞርን ነው። እዚህ ድረስ እየመጣ ነው። በጣም ረዥም ደቂቃ ሆኖናል እዚህ ጫካ ውስጥ ከአኑ ጋር ከመጣ ረዥም ሰዓት ሆኖናል። ግን አሁን ድረስ አንድ ጠብ ያለ ነገር አላገኘንም። ሰውየው ምን ያህል እንደሚፈራ አይታችኋል። ልጅቷንም ወስደን አስረን ብዙ ነገር ስንጠይቃት ያለችን ነገር አንድና አንድ ነገር ቢኖር በሰውየው በጣም ትተማመናለች። ሰውየው ምን ያህል እጇ ረዥም እንደሆነ ነግራናለች። በጣም እዚህ አካባቢ ደግሞ የሆነ ያልተመቸው ሰው ቢኖር በስራ ጉዳይ ያስቀየመው ሰው ቢኖር ግንባሩን ብሎ እንደሚደፋው እና ሰውየው ደግሞ ያልተወራለት በጣም ቦዘኔ አረመኔ ጨካኝ የሆነ ሰው ነው። ከዚህ ሰው ጋር እንዴት በምን አይነት መልኩ አለሙ እንደተገናኘ ከአለሙ ጋር ደግሞ በምን አይነት መልኩ አየለ እንደተገናኘ ነው ግራ ይገባን እና አየለ ማለት ትንሽ ደቃቃ አይታችኋል። ደቃቃ የመንደር ሰው አለሙ ማለት ደግሞ እዚህ አካባቢ ላይ አየለ ሞጆ ነው። አለሙ ደግሞ እዚህ ነው ያለው። እዚህ አካባቢ ላይ ዞር የሚል ሰው ነው። እስቲ ይሄ ሰው ነው መጥቶ ኢንተርናሽናል ማፊያ ጋር ተገናኝቶ ይሄ ሰው ማለት ከዚህ የትም ቢሄድ እንደነገረችን ከሆነ አንዳንዴ ሁላ ያው እውነት ይሁን ውሸት አላውቅም፣ እኛን ለማስፈራራት ልባችን እንዲደነግጥ ምን አላውቅም፣ ግን ከዚህ የሚሄዱ ልጆች ከዚህ የሆኑ በቃ መንገድ ላይ የወደቁ ልጆችን አንስቶ መጠለያ፣ ልብስ፣ ቤት ምናምን ሰጥቷቸው አጠንክሯቸው አረመኔ እንዲሆኑ የሚያደርግ ሰው ነው። እዛም ኬንያም እንደዚህ አይነት የሚፈራ ሰው ነው። በጣም ግሬስፉል የሆነ ሰው አድርጋ ነው የሳለችው እና ብዙዎቹ አእምሯቸው እንደዛ ነው የተቀረጸው። ብዙዎቻችንም እንደዛ ነው ያሰብነው እና አኑም ወደዚህ ሂድ ሲለኝ ማለት ያው እንምጣ ሲለኝ እውነቱን ለመናገር ለሱ ለመናገርም አልፈለኩም። ያው አኑም ታውቃላችሁ የሆነ እንትን ይላል አለ አይደል ፈጥኖ ብዙ ነገሮችን ለመጨረስ እንትን ስለሚል ቶፋ ደግሞ ብዙ ነገሮችን አጤኖ እንትን ስለሚል ነው እና የሁለቱም ልክ ነው አካሄዳቸው ምናምን። ነገር ግን አኑ
አሁን እዚህ ጋር ያለውን ነገር ይጨርሳል፣ ቶሎ ይጨርሳል። ብዙ ነገሮችን ለመፍታት ይሞክራል፣ ይፈታል። ቶፋ ደግሞ ከስር መሰረቱ ከነግንዱ መንቀል ነው የሚፈልገው እና አኑ ሰውየውን አሁን እዚህ ጋር ቢይዘውና ቢያጋድመው ቀጣይ የሚመጣውን ላናቅ እንችላለን። ለዛ ነው አንዱን ይዘን አንዱን ፈተን እየሰጠናቸው አሁን ሴትዮዋን ይዘን የእሱ ጋርዶችን የምንሰጠው እንዳይጠራጠር ነው እና ያው አኑም የራሱን መወጣት ይችላል። በጣም ጎበዝና በጣም ማደንቆ እንድንለ እሱም የራሱን መፍታት ይችላል። ሲፈታ ደግሞ እኔም እዚህ ያለውን ነገር ዙሬ ከጀርባው ምን እንዳለ እሱም በነፃነት እንዲሰራ ከጀርባው ምን እንዳለ አጣራለታለሁ። እኔ አጣርቼ ደግሞ ከጀርባው ምንም እንደሌለና አኑ ሴፍ መሆኑን ሳቅ እሱም በደህንነት እዛ ያለውን ነገር ለመቅረጽም እዛ ያለውን ነገር ለመጨረስም ይሞክራል። ያው እንግዲህ ውድ ቤተሰቦቼ እንደዚህ በወሬ አልያዛችሁ አልፎ አልፎ ያው ዞር ብዬ ምን እንዳየው የት እንዳለው ማሳወቅም ስላለብኝ ነው። እኛም ለዛ ነው ብዙ ቪዲዮዎችን እየቀረጽን ያለ ነው እንጂ ምንም የሚመች ቦታ ሆኖ አይደለም። አስሬ አሁን አንድም ካሜራ ፊት ለፊት እያየው አይደለም። ዙሬ የማየው ጎን ፊት ለፊት ኋላ ምናምን ነው። ምክንያቱም ሰው በሰው ይታየኛል። ልክ እንደዚህ አይነት ነገር ማለት ነው። አሁን እዚህ ጋር የሆነ እያወራው ካሜራ ፊት ለፊት እንትን ብል ከጎን የሚመጣው ላላይ ይችላለሁ እና እንግዲህ እስካሁን ያው ቤተሰቦች የነበረን ነገር ነው። እስቲ አሁን በዚህ በኩል የለም፣ በዛኛው ሳይድ ከሄድን ደግሞ ቀጥታ ወደ ፊት ለፊት ወደ መንገዱ ስለሚያስወጣን ብዙ ነገራችን በግላጭ ስለሚታይ አሁን ደግሞ እስቲ ወደ አኗር ጋር ተመልሰን ያለውን ነገር ደግሞ ከአኗር ጋር እስቲ መንፈታው ነው የሚሆነው። እንግዲህ እንዲህ ብለን መጥተን ምንም ያገኘነው ነገር የለም። ሰውየው በዚህ በኩል ካላካቸው ቦዲጋርዶች በዛ በኩል ደግሞ ዙረን ልናይ እንሞክራለን። ካልሆነ ደግሞ ያለውን እዛ ሄደን የምንፈታውና የምናየው ነው የሚሆነው። ሲገዛ ከኋላ እያየሽ እንዳይሆን እዚህ ጫካ በሰላም እንድንመጣ ፈጣሪ ይርዳን። ትንሽ ዞር ማለት ስላለብን ነው ይህን ቪዲዮ እየቀረጽን ያለ ነው። እንግዲህ ውድ ቤተሰቦቻችን በወሬ ያልያዛችሁ እስካሁን የነበረን ቆይታ ይህን ይመስላል። እስቲ አኗር ጋር ሄደን ምን እንዳለ ደግሞ የምናይ ነው የሚሆነው። እስከዚያው ድረስ አብራችሁ ቆዩ እና ተከታይ ዞር እያሳያችሁ እሺ። ያው እንግዲህ ከዚህ ከፍ እያለን ከሄድን ብዙ የምናየው ብዙ ነገር ሊገጥመን ይችላል። ለዛ እዛ ጋርም ካሜራ የአኑ ካሜራም ስላለ እኛ እዚህ ጋር ለማቋረጥ እንገደዳለን። እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህንን ይመስላል። እዛ ሄደን ደግሞ ከአኑ ጋር የሚኖረን ቆይታ የምንቀጥል ነው የሚሆነው። እስከዛ ድረስ አብራችሁን ቆዩ።